ዛሬ እንግዲህ ታይትልና ተምኔሉ ላይ እንደምታዩት ለየት ባለ ቪዲዮ ነው የመጣሁት። ለየት ሳይሆን ማለት እንደበፊቱ የሆነ ስፔሲፊክ ሞዴል ይዤ እሱ መኪና ምናምን ነገር ዲፕ ዳይቭ የሆነ ሪቪው ልሰራላችሁ ምናምን ነገር አይደለም የመጣሁት። ሰምሃው እንደ ጓደኛ እንዲሁም ደግሞ እንደ አማካሪ ስለ አንዳንድ መኪኖች ላወራችሁ ነው። ማለት እኛ ሀገር እየተሸጡ ያሉ መኪኖች አሉ ገብተው ለህብረተሰቡ እየተሸጡ ያሉ መኪኖች አሉና እነሱ መኪኖች አንደኛ ማን ናቸው፣ የትኞቹ ናቸው፣ እኔ እስካለኝ መረጃ የትኞቹ መኪኖች ናቸውና ጀስት ፐርሰናል የሆነ እይታዬን ቪዌን ነው እዚህ ጋር ሼር ማድረጋችሁ በዛሬው ቪዲዮ ላይ ማለት ነውና ሰማው ይሄ እንደ ጓደኛ አይነት ነገር ለማውራት ነው የምሞክረው። እንደዚህ አይነት ቪዲዮ የሚመቻችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ መሆናችሁና ሰፖርት ማድረጋችሁን እንዳትዘነጉ። ሶ ዊዛውት ፈርዘር አይዱ እንጀምር። እሺ እዚህ ጋር እንደምታዩት እንግዲህ ሁለት መኪና አለ። አክቹሊ እኛ ሀገር ያለው ብሪቲሽ ሜዱ ማለት አለ ሬንጅ ሮቨር አለ፣ ግን ማውራት የምፈልገው እዚህ ጋር ስላለችው ነጯ AYB YSLH 5 ስለምትባለው መኪና ሐሳቤን ማወራችሁና ወይም ሼር ማድረጋችሁ። አሁን ከዚህ በኋላ ለማሳያችሁ መኪኖች ላይክ ምንም አይነት ኤፈርት አላወጣም ማለት እንደዚህ አይነት ቶርስ እንደዚህ አይነት ኤሌክትሪክ ባትሪ እንደዚህ አይነት ሬንጅ ምናምን ብዬ አላወራችሁ። ምክንያቱም አይጠቅም፣ ስለማይጠቅም ስለነዚህ መኪኖች እነዚህ ነገር ማወቅ ምንም አይጠቅም። ምክንያቱም ለገበያ የምትወጡ ሰዎች ካላችሁ እነዚህ መኪኖች ኮንሲደር እንድታደርጓቸው ስለማልፈልግ ማለት ነው። በምንም አይነት ሁኔታ ከግምት ውስጥ እንድታስገቧቸው አልፈልግም እነዚህ መኪኖች እና ጀስት ያለኝን ኦፒኒየን እና ማወቅ ያለባችሁ ነገር ብዬ ማስባቸውን ነገሮች ነው ሼር ማድረጋችሁ። ያው እንግዲህ እንደምታዩት እዚህ ጋር ኮምፔር እናደርገው ይሄኛው ፌኩ ሬንጅ ሮቨር ዋናውን ሬንጅ ሮቨር በጣም ይመስላል፣ ግን ዩ ካን ቴል በጣም ብዙ ዲፍረንስ አላቸው። ላይ ይሄኛው በጣም ወፈር ያለ ነው ማለት ስፋት አለው፣ ግዙፍ ነው። ይሄኛው ሽሪንክ ያደረገ ነው። ከዛ እዚህ ጋር ያለውን ከጎማና ከፈረፋንጎ መካከል ያለው ርቀት ማየት ትችላላችሁ። እዚህ ጋር ምን ያህል ሰፊ እንደሆነ ሰስፔንሽኑን ማየት ትችላላችሁ። ከዛ ምን ያህል አለ ኮፒ የተደረገ እንደሆነ ያስታውቃል። ይሄ ኮፒ እንደሆነ ሃይ ኮፒ እንደሆነ ምንም ጥርጥር የለውም። ግን አንደኛ ማለት የምፈልገው እነዚህ መኪኖች አንደኛ ክራሽ ቴስትድ አይደሉም፣ ሁለተኛ አይታወቁም፣ ጎግል ላይ ምናምን አይታወቁም። ምናልባት አሁን እነዚህ መኪኖች የሚያስተዋውቁላችሁ ሰዎች ምናምን ነገር የሚነግሯችሁ ስፔክ ሺቶች አሉ። እነሱ ስፔክ ሺቶች ጎግል ላይ ወጡ ሳይሆን ጀስት ቀጥታ ይሄንን መኪኖች ከሚሰጡላቸው ሰዎች የተቀበሉት ቬሪፋይድ አይደለም። WLTP ሬንጅ አሁን ለምሳሌ 500 ምናምን ይባላል፣ ግን በማን ነው ሬንጁ የተለካው? አሁን ለምሳሌ ቻይና ከሆነች አብዛኛው ጊዜ CLTC ነው። ከዛ በዩሮፕ ስታንዳርድ ከሆነ WLTP አሉ የተለያዩ ሬንጅ ምናምን ነገር ምንድነው ሜጀር የሚደረግባቸውና በእነሱ ሬንጅ ከተደረገ በኋላ ነው ክሌምድ CLTC ሬንጅ ይሄ ነው፣ ክሌምድ WLTP ሬንጅ ይሄ ነው የሚባለው ያኔ ነው። እነዚህ መኪኖች የላቸውም እንደዛ። ፕላስ ይሄ ምንድነው ኦተንቲክ ከሆነ ብራንድ ጋር ነው ኮላብ አድርገው የሰሩት። ወደ ለምሳሌ ቶዮታ ብትሉ ምናልባት ከጋህ ጋር ሊሰራ ይችላል። BYD ከማጋ ኮላብ አድርገው ነው እነዚህ መኪኖች ፕሮዲዩስ የተደረጉት። ፎር ሹር ሬንጅ ሮቨር የለበትም። ምክንያቱም ሬንጅ ሮቨር እንደዚህ አይነት ነገር ማለት this is ኮፒራይት ክሌም መደረግ ያለበት ኮፒራይት ነው። ስለዚህ እንደዚህ አይነት ነገር አይፈቅድም። ስለዚህ ሬንጅ ሮቨር አይደለም BYD ነው ወይ ማን ከማጋ ነው ጆይንትሊ መኪና የተሰራው? እሱ ነገር መጣራት አለበት። ኢን ማይ ኦፒኒየን ከማንም ጋር አልተሰራም። ይሄ ሰምሃው የሆኑ ኮሌጅ ተማሪዎች ለመመረቂያ ፕሮጀክታቸው የሰሩት መኪኖች እንደሚመስሉ ማይ ኦፒኒየን። ትክክለኛ ማኑፋክቸርድ የሆኑ መኪኖች አይደሉም በትክክለኛው መንገድ ማለት ነው። ምክንያቱም እንዳልኳችሁ the most important in crash test ከሌላቸው እነዚህ መኪኖች ምንድነው ጥቅማቸው? ማለት ምን አስባችሁ መኪና ነው እንግዲህ አያጋጥም፣ ግን አደጋ ሊደርስ ይችላል ምናምን። ስለዚህ ጤነኛ ሆናችሁ መውጣት አለበት፣ ወይም ደግሞ ሊደርስባችሁ ከሚችሉ ጉዳቶች አብዛኛውን መኪናው እንዲከላከልላችሁ ያስፈልጋል። ያንን ጋራንቲ የማይሰጣችሁ መኪና ገዝታችሁ እንዴት ነው ሴፍቲው ራሱ አላችሁ ወይ? ይሄ ነፃነት አላችሁ እነዚህ መኪኖች ለመንዳት አላውቅም።
እንዴት እየታሰበ እንደሆነ አክንቴል ላይ ማማነ አሁን ለምሳሌ አንደኛው ፌክ የሆነበት ብዬ የምናገረው አንደኛ ቢልድ ኳሊቲ የለውም መኪናው ኦፍ ኮርስ ሚሚክ ተደርጓል እሱን ፊት እንዲያደርግ ምናምን ነገር ነው የተሰራው ግን በቃ ያስተውቃል እኔ አላቅም ማለት ኢቭን አሁን ይሄ ከዚህ ይሄንን እኮ ከቢዋይዲ ሴጉል ጋር አጠገብ ላጠገብ ብታደርጉት እኮ በቃ you can tell ይሄ በጣም ፌክ እንደሆነ በቃ ያስታውቃል እኮ ቢልድ ኳሊቲ እኮ እንዲሁ ስታዩት ያስታውቃል አሁን ለምሳሌ ይሄኛው ሰስፔንሽኑ በጣም ሃይ ነው ዋይ እዚህ ጋር ፈረፋንጓ አቀዳደዱ የሆነ ፈኒኪ ነው መኪናው ከዛ ታይኒ ናት አሮን ነው እየገዛቸው ማለት ነው ይሄ ካልተሳሳት ኮልሞስ ወደ 2 ሚሊዮን አካባቢ ምናምን ነገር አሁን ከጨመረ አለቀ እንደዛ አካባቢ እውነት ለሚሊዮን የእውነት እነዚህ መኪኖች አሁን ይሄንን መኪና ከምትገዙ ሄዳችሁ ቪትስ 2004 ሞዴል ብትገዙ ወይም ኮሮላ ብትገዙ ማን ነው ኮሮላ አልኩኝ ኮሮላም ካገኛችሁ ኮሮላ አሳየው ካልሆነም ኮምፓክት ብትገዙ ካልሆነ ሴሌሪዮ እንኳን አሁን አትገኝም ግን ሱዙኪ ሴሌሪዮ ቤተር 10 እጥፍ በጣም ይሻላሉ ከነዚህ መኪኖች አንፃር ነው ያልኳችሁ ያለው ግን በቃ አላ this is like pure እሺ ሌላኛው መኪና ላሳያችሁ ይሄ ውሊንግ እንዴት ነው አሁን ይሄ መኪና ይመስላል ይሄ መጮቻ እቃቃ መጮቻ መኪና አይደለም እቃቃ መጮቻ ነው ይሄ እንጂ አክቹአሊ እንዴት ነው ስራ ልትሰሩበት ምናምን የሚገዛ መኪና አይደለም ብር ሲኖራችሁ ይሄ መዝናኛ አይደለም ልክ እንደ ጎካርት ምናምን ነገር ይሄው ለምሳሌ ውጭ ሀገር ጎልፍ ላይ ምናምን ሲሄዱ ይሄ እቃቸውን ምናምን እንትን የሚሉበት ያቺ መኪና እሷ ወይም ደግሞ ጎካርት የምትባላለች ጎካርት የሚባለው መኪና አይደለም መጮቻ ነው ይሄኛው ወይም ደግሞ እዚህ ጋር አሳያችሁ ይሄኛው ጎካርት የሚባለው ሊትራሊ በቃ ያኛው ከዚህኛው በምንድነው የተለየው ያኛው ከፍ ያለ ነው ጎማው ተለቅ ያለ ነው ከዛ በኋላ ቦዲ ያለው ደን ጎካርት ነው እየነዳችሁ ያላችሁት እንጂ ምንም መኪና አይደለም እየገዛችሁ ያላችሁ ወይም እየነዳችሁ ያላችሁ ይሄ መጮቻ አቃቃም የእውነቴን ነው የምላችሁ አሁን እነዚህ አሁን ቻይና ምናምን ቺፐስት ኤሌክትሪክ መኪና ምናምን እነሱ ሊፈካከሩበት እናንተን ወይም እኛን ያታለላሉ ኖ መታለል የለብንም በእንደዚህ አይነት መኪና መታለል የለብንም በዚህ አይነት መኪና ገዝተን ለራይድ ማሰብ የለብንም እንደዚህ አይነት መኪና ኖ በቃልኳችሁ ለመጮች ለመዝናኛ ዝም ብላችሁ ነው ሁዱድ ፈን ምናምን ልታደርጉ ስትፈልጉ ምናምን ነገር ይዛችሁ የምትወጣት መጮች መኪና ናት እንጂ ምንድነው አረጥሩልኝ ለራይድ ምናምን ነገር ምናምን የእውነቴን ነው የምላችሁ አልኳችሁ ዲቴል አልገባም እነዚህ መኪና ምናልባት ኢምፐርሰን ሳገኝ ኢምፐርሰን አወራችኋለሁ ኢምፐርሰን ሪቪው ሰራባችኋለሁ ግን ሪቪው ሰራባችሁ ስለነዚህ መኪኖች እንድትገዛቸው ምናምን በሚለው አይደለም የምሰራበት የምታገኙትን ነገር ይሄ መኪና እሺ ማለት አይ ምንም ይሁን እኔ እገዛዋለሁ ብትሉኝ እሺ ከዚህ መኪና ምንድነው ማግኘት የምታገኙት እሱን ነው እኔ ማሳያችሁ እንጂ እኔ ስታንስ አይቀየርም እነዚህ መኪኖች በሻላችሁት ነገር ለስራ ምናምን ለራይድ ምናምን አስባችሁ ከሆነ አትግዟቸው ለመጮቻ ከሆነ ግን ግዟቸው ሌላ ይሄ ማለት በቃ ያስታውቃል ሰስፔንሽኑ ዳይልድ አይደለም የሚጠቀሙት ይሄ አሞርዘራተር ወይም ደግሞ ሰስፔንሽን ወይም ደግሞ ስፕሪንግ ይሁን አላውቅም ሰስፔንሽናቸው ትክክል አይደለም ፌክ ሰስፔንሽን ነው ራይድ ኳሊቲያቸው ነው ማይታችሁ ማለት አንዳንዴ ቴስት ድራይቭ ቢጀመር አይ ቲንክ አሪፍ ይመስለኛል እኛ ሀገር ቴስት ድራይቭ ማለት የሆነ መኪና ስትገዙ ለመወሰን መኪናውን የተወሰነ ቦታ ዞራችሁ ነርታችሁ አይታችሁ መግዛት ቴስት ድራይቭ ያስፈልጋልና አሁን እነዚህ መኪኖች ቴስት ቢደረጉ ድራይቭ ታን በእርግጠኝነት እነዚህ መኪኖች የገዛችሁ ሰዎች ማለት ነው ከተወሰነ ጊዜ በኋላ ምን ሆነ የሚገዛውት እንደምትሉ በእርግጠኝነት ማስር ጣት ይፈርማል አይሆንማ ስለማይሆኑ መኪኖች በቃ መኪኖች አይሆኑ ምንድነው ጂንፒንግ you can tell like በቃ ጎማው እንኳን እንደዚህ ትንጥዬ ጎማ ትንጥ አረስማ ሌላ ይሄ መኪና አውሮፕላን ዝቅ ብሎ ያለፈ ነው መሰለኝ ድምፁ ከተሰማችሁ አላውቅም ይሄ መኪና actually ይሄና I think
ጂኒየስ የሚባላል በኋላ መጣበታለሁ። እነሱ መኪኖች ይመስሉኛል የመጀመሪያ ወደ ኢትዮጵያ የገቡት የመጀመሪያ ኤሌክትሪክ መኪኖች እና ይሄ ካሳውቶ ምናምን ነገር የሚለው አላውቅም። ለመኪናው ዲቴል ምናምን ነገር እንትን አላልኩም፣ ምክንያቱም ሪከመንድ ስለማላደርገው ማለት ነው። ያ እስካሁን ድረስ አሉ እየሰሩ ነው ምናምን፣ ግን የእውነት ያለ ችግር ነው ወይ እየሰሩ ያሉት? ይሄ ሳያሰቃዩ ሳይነጫነጩ ነው ወይ እየሰሩ ያሉት? እንግዲህ የገዛችሁ ባለቤቶች ኮመንት ላይ ሀሳባችሁን ሼር ማድረግ ትችላላችሁ፣ ፈቅጄላችኋለሁ። ጀጅ አላደርጋችሁም፣ ግን ያው ያኔ በነበረው ሰዓት ምናምን ነገር ያሆነኛል ያዋጠኛል ብላችሁ የገዛችሁት መኪና ነውና ምንም ማድረግ አይቻልም። ግን አሁን የኔ ሀሳብ ምንድነው የገዛችሁትን ሰዎች እንግዲህ ማለት የገዛችሁትን ሰዎች ምንም ላደርግ አልችልም፣ ግን ለመግዛት እያሰባችሁ ያላችሁ ወደ ገበያው ለመውጣት እያሰባችሁ ያላችሁ ወይም እነዚህ መኪኖች እያያችሁ ያላችሁ ካላችሁ ግን ቀደራችሁን እጃችሁን ሰብስቡ ከነዚህ መኪና ለማለት ነው። እጃችሁን እንደዚህ አየር ላይ መሰብሰብ አለባችሁ ከነዚህ መኪናዎች። ከዛ ሌላኛው መኪና ይሄ ምንድነው ጂኒየስ ይመስለኛል አልተሳሳትኩም፣ ጂኒየስ ጄኒ። እነዚህ መኪኖች እነዚህ ኤሌክትሪክ ናቸው። እነዚህ አክቹሊ አይ ዶንት ኖ ዋይ ግን ከሌሎች መኪኖች በጣም ይጮሃሉ። ኤሌክትሪክ ሞተራቸው ማለት አክሲለሬት ሲደረጉ መኪኖቹ ያሉ ይጮሃሉ። ያው ግድ ነው ኤሌክትሪክ መኪኖች ላይ ድምጽ ስለሌለ እንደዚህ መጮህ አለበት፣ ምክንያቱም እግረኛ መኪና እንደመጣ ምናምን እንዲያሳውቅ ማለት ነው። ግን እነዚህ ደግሞ ይለያል። ያው ቴክኖሎጂያቸውም የድሮ ነው ኦፍ ኮርስ። አሁን ያለው ቴክኖሎጂ እና ያኔ የነበረው 2022 21 የነበረው ቴክኖሎጂ አንድ አይነት አይደለም። ስለዚህ በጣም ወደ ኋላ የቀሩ ናቸው። በጣም ተነጫናጭ ይመስሉኛል መኪኖቹ እንደዚሁ ሳያቸው፣ በጣም አስቸጋሪ፣ በጣም ብዙ ጊዜ የሚበላሹ ተነጫናጭ መኪኖች ይመስሉኛል። እንግዲህ እና እነዚህ መኪና ባለቤቶች ካላችሁ ወይም ኤክስፒሪየንስ ያላችሁ ሰው ካላችሁ እንግዲህ ለወንድምቶቻችሁ ኮመንት ላይ ሐሳባችሁን ሼር አድርጓቸው። ምንድነው ይሄ ኦነርሺፕ ኤክስፒሪየንሳችሁ ምን አይነት ነው የሚለው ታች ኮመንት ላይ አሳውቁ። ሌላኛው መኪና እቺ ናት፣ ጃክ ኢቪ3። አክቹሊ እቺ ፐርሰናሊ እንዴት ነው ሉክ ዋይዝ በጣም ደስ ትላለች። የሆነ አለ የሆነ አይሜሪ ውስጥ የመጣ የሆነ የምትመስል የሆነ ካራክተር አለ የሆነ እንዴት ነው ማውጣት ስላቃተኝ ነው። ግን ሉክ ዋይዝ እነዚህ እቺ መኪና እቺ ጃክ ኢቪ3 በጣም ታምራለች፣ ደስ ትላለች ምናምን ነገር ቅልብጭ ያለች ናት፣ ሞላላ ናት፣ ምን ጂል ትመስላለች። ግን አትሆንም ስቲል አሁንም አትሆንም መኪናዋ አላቅም። ያሁን ይሄኛው ከሰማሁት 503 ኪሎ ሜትር ድረስ አካባቢ ትሄዳለች ምናምን የሚል ማስታወቂያ ሰምቻለሁ። 503 ማን ነው ቴስት ያደረገው? 503 ይሄዳል ብሎ ኦፊሻሊ ስታምፕ ያደረገው የትኛው ድርጅት ነው? እንግዲህ ቻይና ነው። ስለዚህ ሲኤልቲሲ ሬንጅ ነው ወይ እሱ መታወቅ አለበት። ሲኤልቲሲ ኢቭን አሁን ለምሳሌ ሲኤልቲሲ ሬንጅ ውላ ማለት ነው ትክክል እንዳልሆነ ማወቅ አለባችሁ። ስፔሻሊ በደንብ ትክክል ወይም አኩሬት የሆነው የምታገኙት ከዩሮፕ ስታንዳርዱ በዩሮፕ ሜጀር የተደረገው ሬንጅ ነው። ሞስትሊ ከሪያሊቲው ወይም አሁን ከምናገኘው ጋር የሚመሳሰሉ ሲኤልቲሲ ይጨምራሉ። ያው የራሳቸው የቻይና ስለሆነ ምናምን ነገር ማለት ነውና ያ ትመስላለች። ግን ኢንቴሪየሯን ሳያት መኪናዋን አትሆን። እቺም ጎካርት ናት። የእውነት ሊትራሊ ነው። መኪና ውስጥ ገብታችሁ መኪና ካልመሰላችሁ ምንድነው መኪና አይደለም ማለት። ባጃጅ ውስጥ ስትገቡ እንደ መኪና ነው ኮንሲደር ታደርጉት አይደል? እንደ ባጃጅ እንደ የጀነሬተር ሞተር እንደሚጠቀም መኪና ነው የምትለው። በቃ ፊል አይሰጣችሁ አይደለ? ይሄ መኪና ነው ያስኩት ምናምን እንድትሉ እነዚህም እንደዛ ነው። ያ ይመስለናል ዛሬ በርካሽ ስላገኘናቸው በጣም አሪፍ ዲል ምናምን ነገር ያገኘን ይመስለናል። ኦፍ ኮርስ ግን አይደለም ዛሬን አይደለም ማለት ያለው። ስፔሻሊ ስፔር አለው ወይ መካኒክ አለው ወይ ለመኪኖቹ ምን አይነት ችግር አለባቸው? ኦፍ ኮርስ አዲሳችሁ ብዙ እንትኖችን አታገኙም፣ ብዙ መረጃዎችን አታገኙም። ስለዚህ ኮሽስ ትሆናላችሁ፣ ከዛም ሞር ትገባላችሁ ማለት ነው። ጥናታችሁ ላይ ማን የሰራው ምን አይነት ባትሪ ነው የሚጠቀመው፣ የትኛው ማኑፋክቸር ያመረተው ባትሪ ነው። እነሱን ነው ለምሳሌ BYD የሚጠቀመውን ባትሪ የሚጠቀም ከሆነ ኦኬ ባትሪ እሱ ስለሆነ ችግር የለም ማለት ትችላለች። ምክንያቱም ቢበላሽ ምናምን ለመቀየር ቢል BYD ስቲል እያመረተ ያለው ስለሆነ እሱን መግዛት ትችላለህ አይነት ነገር። ለኔ እነዚህ መኪኖችን መግዛት አለባችሁ ያልኳችሁ ሳይሆን እንደዚህ አይነት ሪሰርቾችን ማድረግ አለባችሁ ነው።
እነዚህ መኪኖች ለመግዛት ከማሰባችሁ በፊት ወይም ከመውጣታችሁ በፊት። ሌላ ይሄ አክቹሊ እኔ መኪናው ስሙ ምን እንደሆነ አላውቅም። ጀስት ቲክቶክ ላይ ሲተዋወቅ ያየሁት ሰርች አድርኩት መጣ። አላውቀውም መኪናው ምን አይነት ማን ነው የሚያመርተው? ኧረ ወፍ የምር ኧረ ወፍ እነዚህ መኪና ወፍ። ሌላ እንሂድ ሌላ ደግሞ ማሳያችሁ አክቹሊ ያው ቲክቶክ ላይ ያለች መኪና ቲክቶክ ላይ ነው ያየሁት። የሰውየውን ምን አካውንት ምናምን ነገር ከቨር አድርጓል። እዚህ ጋር ግን እንዴት መሰላችሁ? አሁን እዚህ ጋር እኔ እንድታውቁት ብፈልገው እኔ ከማንም ሰው ጋር ጸብ የለብኝም ወይም ደግሞ የሆነ ሰው ምናምን ነገር ስራውን ለማስተባበል ምናምን ነገር አይደለም። ግን በዚህ ጉዳይ ላይ ሻጭም መጠቀም አለበት፣ ገዢ መጠቀም አለበት። አንዱ ብቻ ተጠቅሞ አንዱ የሚጎዳ መሆን የለበትም። ምክንያቱም ፕሮዳክት ነው፣ እንደ አሴት ነው የሚታየው። እኛ ሀገር ሊያቢሊቲ አይደለም አሴት ነው። ስለዚህ ኢንቨስት እያደረገ እስከሆነ ሰው ደህና ነገር መስጠት ያስፈልገናል ብዬ አስባለሁና አንደኛም ሻጮቹም ስም እንዲኖራቸው በኋላም አሪፍ መኪኖችን እያመጡ በሰው ዘንድ ታማኝነት እንዲኖራቸው ደህና መኪና ማምጣት አለባቸው። ገዢውም ደግሞ መሸወድ የለበትም የሚል አቋም ስላለኝ ነው እነዚህ መኪኖች ያሳያችሁ ያሉት። እና አንድ እዚች ጋር ኤዋይቢ ያመረታት ይቺኛው መኪና ባይዘው ይሄንን መኪና እያየሁት ነበርና ፎርድ ብሮንኮ የሚባል መኪና አለ ታወቃችሁት? እሱ ነው ዲዛይን ኤቭሪቲንግ ኮፒ የተደረገው ከዛ ነው። ማለት አሁን እነዚህ መኪኖች ማሳያችሁ አሁን ቆይ ይሄ መኪና እቺኛው መኪና በደንብ አትታያችሁም፣ ግን ኤዋይቢ ፖርሽ ካይን የምትመስል መኪና ናት። ፖርሽ ካይን ኮፒ ፖርሽ ካይን የሚባለውን ኤስዩቪ ሙሉ ለሙሉ ኮፒ ያደረገች መኪና ናት እቺኛው ማለት ነው። ፉል ኤሌክትሪክ ናት። ከዛ ውጪ ማውራት አልፈልግም ስለመኪና መረጃ ልሰጣችሁ አልፈልግም ስለመኪና ማለት ኢማጂን አሁን ማሰብ ያለባችሁ አንደኛ ኤሌክትሪክ መኪና ስትገዙ በቃ ስልክ እንደመግዛት ኢማጂን ይሄ በፐርፎርማንስ እና በኳሊቲ ልዩነት ያለውን እንድታወዳደሩ። ምናልባት ለምሳሌ በዚህ በኩል እንትን ቢኖር ሳምሰንግ ጋላክሲ S26 አልትራ አዲሱ እና ፌኩን ሃይ ኮፒውን ስታወዳድሩት ማለት አሁን እዚህ ጋር እያወዳደርኩላችሁ ያለው ይሄኛው ፎርድ ብራንኮን አልኳችሁ። ስለዚህ ኦሪጂናል ፎርድ ብራንኮ ኳሊቲ እና ቻይኒዝ ኮፒ ሃይ ኮፒ ብራንኮ ልዩነት አሁን እኛ እየገዛን ያለነው ይሄንን አፎርድ ማድረግ አንችልም። ኦፍ ኮርስ ግን ይሄም እንደዛው ነው። እቺኛው ኤዋይቢ ሃው ወፍ አላለ ግን ማሰብ አለብን የምንገዛ ሰዎች እነዚህ መኪኖች ብዙ ኮንሲደር መደረግ ያለበት ማለት ኤሌክትሪክ መኪና ገና ጥያቄው አልተመለሰም። ኤሌክትሪክ መኪና ያለ ብዙ ጥያቄ አለ። በጣም ብዙ ጥያቄዎች አሉና እነሱ ጥያቄዎች ሳይመለሱልን ገና ብለን ሃይ ኮፒ የሆኑ መኪኖችን መግዛት በጣም ከባድ ኪሳራ ውስጥ ነው የሚከተን። ከባድ ኪሳራ ውስጥ ነው የሚከተን እና መጠንቀቅ አለብን፣ ማስተዋል አለብን።